ያሰብሽው ባክሽ? ድሮም አንቺ ማሰባችሁ ሄሮት ከዚህ በኋላ ባንቺ ማስመሰልና ውሸት የተነሳ እኔ ህይወቴን አላከብድም እንዴ በቃኝ እንደውም ናይ ወዴት ነው የምትሄጂው ናይ እያናገርኩሽ እኮ ነው ቢራዲሮ ታምራለች ኡምለሳያ ትገርማለች ቢራዲሮ ደስ ትለኛለች ቢራዲሮ ታምራለች ኡምለሳያ ትገርማለች ቢራዲሮ ደስ ትለኛለች ትገርማለች ቢራዲሮ ማን ነው ደስ ትለኛለች ቢራዲሮ ታምራለች ሁሌሳያ ትገርማለች ቢራዲሮ ደስ ትለኛለች ሰለሞን እንዴት ነህ? ደህና ዋልሽ ሩቴ? እንዴት ነሽ? እግዚአብሔር ይመስገን። ግባ። እሺ ግባ። ቁጭ በል ተባለ። ዛሬ ከየት ተገኘ? ነይ በዚህ ጋር ሰግናለሁ። ዛሬ እንዴት ተገኘ? እንደ አጋጣሚ ከስራ ስወጣ ጓደኛዬን ጠይቀው መጥቼ ነበረ። ከዛ ትዝ ስትይ ለምን ሰላም አለሽም ብዬ መጣሁ። እኔማ እኮ እንደ ማንኛውም ወንዶች የምትፈልገውን ስታገኝ ጥለኸኝ የምትሄድ መስሎኝ ነበር። እንዴ ሩቴ ለምን ነው ጥዬ የምሄደው? ደግሞ መቼ ነው የምፈልገውን ያገኘሁት? አላገኘሁም እኮ። ካስፈልግ ሰንቃንስ ያለች እንደውም ስፈልጋት ነበር። ላናግራት እፈልጋለሁ። እና አልጥራዊ እሺ ሳኒ ሂሩቴ ተረጋጊ። ስልኩ ይመረመራል፣ እንበረብረዋለን። ቆይ ምን እያልሽ ነው? እውነታውን መስማት መቻል አለበት። እኛም ደግሞ እሱ የሚያውቀውን እውነታ መስማት አለብን። ለጊዜው ያዝ አድርጊው። ይሄ እውነት ምናምን የምትይው ነገር ታዩ። ያዝነው እኮ ስራ ነው አይደል እንዴ ሳኒ? እንዴ ቆይ ምንድን ነው የምትይው? ይሄ መኖር ያለ መኖር ጉዳይ እኮ ነው። እንዲህ ያሉ ለሰዎች የሚያስቡ ሰዎች ላይ ግን ያሹ መንገድ አያዋጣም ሂሩት። ሳኒ እንኳን እናቴ ሞታ እንደውም አልቅስ ይለኛል። በእናትሽ አታበሳጭ። ቁጭ Hi, sir. ሰኒ ነሽ? ሌላ አማን አንቺ እኮ እንዴት እንደምትጸግሽ ቢያንስ ይቅርታ ጠይቃት ነበር። አንተ ራሱ ተጠራ ሳስፍሩ እንዴት አይኑን ማየት እንዳለብኝ አላውቅም። በምን ደረጃ እንዴት እዛ ደረጃ እንደደረስን ምንም የማውቀው ነገር የለም። እስካሁን ድረስ እየገባኛል። የሰማኸው ነገር አለ? ስለምንድን ነው የምሰማው? አይ ምናልባት ስናወራ የሰማኸው ነገር ካለ ብዬ ነው። ይኸውልሽ ሰኒ፣
ምናልባት እሷ ካለችበት ሁኔታ እኔን እንደ ጥፋተኛ ልታይ ትችላለች። አሁንም ድረስ በደካማ ጎኗ ገብቼ እንዳጠቃዋት ሊመስላት ይችላል። ግን ደግሞ እኔን የማውቀው እኔ ራሴ ነኝ። ተረትቻለሁ፣ ተጠቅቻለሁ እያልኩሽ ነው። ቢያንስ አንቺን እንኳን ነገር ተረጂ። ሰላም ነው። ስትታይ ደህና ሰው ነው የምትመስለው፣ ግን ይሄን ማስመሰልህን ተው፣ አያምርብህም። ምን ይሰማ? እኔ ነኝ የተጠቃሁት። ተረትቻለሁ እያልኩሽ እኮ ነው። አንዱ ነው ብቻ ንገረኝ። ምንድን ነው የሰማኸው? ምን ነው የምታፍሩበት ታሪክ አለ እንዴ? አሁንም ደግሞ አለው። ምንድን ነው የሰማኸው ነገር? አብስተሽ የምታውቀው ነገር አለ እንዴ ያልሽ ጠይቅሽ ነው። እሺ ሰኒ፣ አመሰግናለሁ። ምናልባት ማወቅ ያለብኝ ነገር ካለ ደውለሽ አሳውቂ። አሁን ምንድን ነው ማድረግ ያለብን? እኔ እንጃ። ምን ይሻላል? ምን እናድርግ? የወደፊቱን አላውቅም። አሁን ግን ልጁ ልብ ውስጥ አስቀምጦሻል ማለት አይኑ ላይ አይተሽ መረዳት ምቹ ነገር ነው እና አንቺስ ትፈልጊዋለሽ ወይስ? አንድ ነገር ልንገርሽ፣ እኔ ሴተኛ አዳሪ ነኝ። ማንም ሰካራምና በልቶ ጠግሞ የማያውቀው ወንድ ገላዬ ላይ ሲፈነጭብኝ በጣም መሮኝ ከዚህ ህይወት ለመውጣት የሚታቱ ሴት ነው። ገባሽ? በዚህ መንገድ ደግሞ አንድ ሰው እጅሽ ላይ ወድቋል። ለእሱ አዝናለሁ። አወዳደቁ ስላላማረ ታውቂያለሽ። እኔ እንደማንኛውም ወንድ እርግዝናዬን ስነግረው ጥሎ የሚጠፋ ነበር የመሰለኝ። እና ከሰው መካከል አንድ ሰው አገኘሽ ማለት አይደል? እሱን ታይና ስላወራችሁ ነገር ትችላለሽ። ምንም ያወራነው ነገር የለም። ለማውራት ራሱ ቃላት ያጠሩት ነበር የሚመስለው። በመሰረቱ እኔም ስለ ስልኩ ነበር ልጠይቅ የፈለኩት። እሱ ግን ያው ምንም እንደማያውቅ አስመስሎ ነው ያለፈው። እርግጠኛ ግን አይደለንም። ምናልባት የሚያውቀውን ነገር አይንሽን እያየ መጠየቅ ፈልጎ ይሆናል አይደል? በቃ ጓደኛዬ ይሄን ነገር ባጭሩ እንቋጩ። አሻም እንዴት አድርገን? እሱ ለኔ በጣም ቀላል ነገር ነው። ሶልማኛ ምንድነው ጉዱ? ጠፋኩ። አመጣልሃለሁ ያልከኝ ቫዝሊን ራሱ ይዘህ ቀረህ። ምን ሆነ ነው? ምን ይደረግ፣ ፍቅር እውር ነው። ከማን ጋር እንደሚያውል አታውቀውም። መቼስ እዛ ሆነ ነው አይደል? አቤት ፍቅር! እስኪ ቆይ ፎቶ አላክልኝ። እኔማ ላውጣት። ሔዋን የት ነው ያለችው? እስኪ ላከው ፎቶዋል። ሶል እየሆንክ ያለውን ነገር እኮ ቆም ብለህ አስብ። እንዴ ፍቅር እንደዚህ ከመሬት ተነስቶ 10,000 ሜትር እንደሚሮጡ ሰዎች እኮ አይደለም። ከሶምሶማ ነው መጀመሪያ ያለብህ። ገባህ? ወይኔ ጓደኛዬ፣ ይሄን ሁሉ አመት ለፍተህ ደክመህ እንዴት ቻልነካ ብለህ እንደ ቀልድ እንደ ጎርፍ መቶ እያሳሳቀ ይዞ ይሄድ። እንዴ ምን ነው? በልበል። እሺ ቻው። ወይኔ
ጓደኛዬ። ሰላም ሰው ላውራ ፈልጌ ነበር። ደስታውን አልችለውም ሰኒ። እኔም ትንሽ ጊዜ ሰጥተሽ ብናወራ ደስ ይለኛል። ጊዜ የለኝም፣ ግን አንድ ላውራ የምፈልገው ነገር እህቴ ባንተ የተነሳ በጣም እየተጎዳች ነው። ሰው ሰኒ እሺ ቆይ ምን ላድርግላት? እማዬ ትሙት እኔ ራሴ ልሙት? ቆሽ ምንድን ነው የሚያስደሳት? ምን ላድርግላት? እሺ ግን እሷ እኮ ማየት የተሳናት ናት። ይኸውልሽ ሰኒ ልቧ ግን አይቶኛል። ምን እንደሆነች ታውቂያለሽ? ቀይ መልከ መልካም ቁመተ ረዘም ያለ ቆንጆ ነው ምናምን ብላኛለች። ስለዚህ ልቧ ቢያኝ አይደለ እመኒ ሰኒ በቃ እኔ ያው ሊሆን ይችላል። ኖ ሰኒ እንዴ ምን ማለትሽ ነው እንዴ? ልብ ካላየ አይን አይም አይደል የሚባለው? ልቧ ስላየኝ እኮ ነው። ለዛ እኮ ነው እኔ ምን ላድርግላት ምን ልሆንላት እኮ የምልሽ። ለምን አንቺ አትረጂኝ? እንደውም እኔ ነኝ የማልሆናት ማየት እያየሁ ማየት የተሳነኝ። እኔ እንደዛ ብዬ ነው የማስበው። እሱ አይደለችም ጥፋቱ ከኔ ጋር ነው ብዬ ነው የማስበው። ያው እንዳመለካከታችን ነው። እሷ ግን የማልሆነውን ሰው የማላስደስተውን ሰው ጎዳሁት እያለች እየተሰቃየች ነው ያለች። ቢያንስ እኔ እንዳወራት አንቺ ልጅ የልቤን ትስማው። ቢያንስ ስለ እሷ ማስበውን ስለ እሷ ማለመውን ነገር ትወቅ። እኔ እሱን ብቻ ነው የምፈልገው ሰው። ለዛ እኮ ነው ተረትቻለሁ። በቃ ለዛ ነው እንደዛ የምልሽ። እሺ እንድታወራት ለማድረግ እሞክራለሁ። ሰኒዬ ሰሚ ሂሮ የጠፋች የመሰለ ሸበጥ አዩ ምንም አይደለም ፍቅር ይሁን አሟት ነው ምን ሆና ነው ምናምን እያልኩ ብዙ ስጨነቅ ነበር። ቋሴ ሸበላ ሰጥ ባርቀ ቁጭ አድርጋ ነው ይሁን። ኧረ ወደር አሪፍ ነው። ሰማ ሰኒ በጣም አመሰግናለሁ። ጊዜሽን እንደዚህ ሰጥተሽ ስላወራሽ በጣም ደስ ብሎኛል። እና ደግሞ ስልክሽን እጠብቃለሁ። አመሰግናለሁ። ቻው። ምንድነው እየሆነ ያለው? ሰኒ ንገሪኝ። ያቺ ተረገመች ሰላም መጣችና ወሬው ተናፈሰ። እንዴት ቆይ አንቺ ስራ ቦታ ትቀጥሪዋለሽ? ሂሩት እኔ ምንም ማድረግ አልችልም ነበር። ማድረግ ትችይ ነበር። ማሳብ ነው ያቃተሽ ነው። አንቺ የደበኩትን እውነት ተናግረሽ እውነተኛ ለመባል አስበሽ ነው። ኧረ እኔ እንደዚህ አስቤ አይደለም። ምንድን ነው ያሰብሽው? እባክሽ ድሮም አንቺ ማሰባችን ሂሩት፣ ከዚህ በኋላ በአንቺ ማስመሰልና ውሸት የተነሳ እኔ ህይወቴን አላከብድም እንዴ። በቃኝ። እንደውም ነይ። ወዴት ነው የምትሄጂው? ነይ፣ እያናገርኩሽ እኮ ነው። መጣሽ ደግሞ በእናትሽ። ምንድን እንደዚህ የሚያመናቅራት? አንቺ ቆይ ከሁሉም ጋር ተፋሽደሽ ልሞቺ ነው? ያኔ ቆንጆ ንግስት እኮ ዙፋኗ ላይ ስትቀመጥ ብዙ ያያታለን። ከዛ ነው ምን እንዳስጠላኝ ታውቂያለሽ? ያንቺ መመጻደቅ። አትነጫነጭ። ስራ ጠሮብሻል መሰለኝ። ትንሽ ጭፍር ልበስ ትዛና ልበስ። በጊዜ ቀንቶሻል ዛሬ።
ሃይ ሶል ምን ነው ማለቴ ምን አይተህ ነው የደነገጥከው? ምንም ሰሚ ወሰዳችሁ ቢላችሁ ታይቃለች ሰው እጅ እንደምትገጭ ቆይ እነዚህን ባለትዳሮች የልጆቻቸው የሚስቶቻቸው የስራ ቦታ ብሰጡ እና ላይ ነው የሚወጡት። ሰላምዬ እኛ ተፈርዶብናል። የተናደደውም ሆዴ ባሰውም ሁሉን ነገር እኛ ላይ ነው የሚወጡት። ይህ ሰውዬ የወሰደች ብላችሁ አጣች። ሱቅ ላይ እንኳን የሚፈልግ ነገር ካለ አንቺ ግን ምንድን ነው ይቅርታ ጠየቅኩሽ አይደል እንዴ? ከአንቺ ጋር ምንም ነገር ማውራት አልፈልግም። አሁን ሰው ስላለ ዝም በይ። ምንድን ነው ከቅድም ጀምሮ ሰው አለ ዝም በይ ምናምን አበዛችሁ። ምንድን ነው? ቆይ አንቺ መለፍለፍ አይሰለችም እንዴ? ይሩዬ እኔ ግን ለአንቺ ብዬ ነው እቺ ልጅ ጥግ ድረስ አስቀይሟታለሁ። አታስፈራሪ። ማንም የሚፈራሽ የለም። ሲጀመር አንቺ ገንዘብ ካየሽ ጓደኛ ምናምን አንቺ ጋር ምንም አይሰራም። እሺ እባክሽ ገንዘብ የማትወጂ ልጅ አያድርሽ። እባካችሁ ዝም በሉ። ሰው አለ ወይ ካልሆነ ቀስ ብላችሁ አውሩ። ምንድን ነው ደግሞ ልንገርሽ፣ ለገንዘብ ጓደኛዋን አሳልፎ ከሚሰጥ ሰው ጋር አይደለም ማውራት፣ ለደቂቃ መቀመጥ አልፈልግም። እሺ ደግሞ ልንገርሽ፣ አሁንም የመጣሽው ለመጠየቅ አይደለም። ሂሩት ስለጠፋች ምን አገኘሽ ብለሽ የእሷን ነገር ለመንጠቅ ነው። በዛ አሁንስ በጣም በዛ። ዝም ስልሽ አፍሽ በጣም ከፈትሽ። ምን ልታመጪ ነው? እንደውም አሁኑን ከዚህ ቤት በክብር ብትወጪ ይሻልሻል። እሺ ቢገባሽ ከምን አንስቺ ምን እንዳደረኩሽ ደረመታችሁ። ሰው ያረኩሻል የገደልኩሽ በይ። ያኔ ምን አለ ይሄንን ሐሳብ ሳልቀበል ቀርቼ እስከነ ክብሬ የቀን ሰራተኛ ሆኜ ብቀጠር ይሻለኝ ነበር። ምን ዋጋ አለው? ራሴንም ጓደኛዬንም ገደል ከተትኩ። ይልቅ አንድ ነገር ልንገርሽ፣ እንደ ትልቅ ነገር ሴቶችን እያሳመሽ እዚህ ህይወት ውስጥ ማስገባት አቁሚ። ከቻልሽ እውነቱን ተናግረሽ ሰው ለማዳን ሞክሪ። በሉ እናንተ እንግዲህ በእርጋታ አውሩ። እኔ እንግዳዬ ልሸኘው። እኔ ሸኘዋለሁ፣ አንቺ እዚህ ሁኚ። ቻው ልበለው። ምንድን ነው ልጁን ለሁለት በጣም አጣደፋችሁት። ገንዘብ ፈሰስ እያደረገ ነው መሰለኝ። አየሽ፣ ያንቺ እይታ ይሄ ነው። ምንድን ነው ጥድፍ አላችሁ። በዛ ላይ ሰው አለ ዝም በይ ቀስ በይ ምናምን የሆነ ነገር እየሸመተኝ ድራማ ምናምን እየተጫወተች ነው እንዴ? አሬ ቢቀር ይበልሽ። ሰላም ጓደኛችን እኮ ነው ማለት። ሂሩት ምን ሆነሻል? ምንም ነገር እኮ ማስረዳት አይጠበቅብሽም። እያወቅሻት ሰለሞን፣ እኔ እዚህ ውስጥ አታስገባኝ። እኔ ያልገባኝ ነገር በአይኔ ስላየሁት ነገር ልትነግሪና ልታስረጂ ትችላለሽ? እየነገርኩ ነው። እኔን እዚህ ውስጥ አትክተተኝ። ስለኔ አይመለከትህም። እሺ አይመለከተኝም፣ ግን ደግሞ ሂሩትን ማውራት አልቻልኩም። ለምንድን ነው? አንድ ቀን ታወራታለህ። እሷን ለማግኘት ብለህ ግን እኔን አትከታተልኝ እንዴ! በቃ አታስጨንቀኝ። እሺ አልከታተልሽም፣ አላስጨንቅሽም፣ ግን ደግሞ ምን ማድረግ እንዳለብኝ ንገሪሽ። ምንድነው ማድረግ ያለብኝ? እንዳፈቀርካት ታውቃለሁ። እሷ ማየት የተሳናት ናት። ቆይ አንተ ራሱ አንድ ቀን አብሬያት አደርኩ ብለህ እንዴት አፈቀርኳት ትላለህ? አላውቅም፣ በቃ አላውቅም። እኔ በጣም ወዳታለሁ፣ አፈቅራታለሁ። ልቤ የሚነግረኝ እንደዛ ነው። በቃሽ፣ ምን ላድርግሽ? ምንድነው ማድረግ ያለብኝ? ቆይ ትንሽ አይከብድ? እሺ አመሰግናለሁ። ለማንኛውም መልካም ቀን። እሺ እባክሽ ምን አይነት ሰው ነው ለወለድ እንደስጥት ያረጋችሁት? ያለ ምስኪን ልጅ ነው ድንገት ሳይታሰብ መንገድ ውስጥ የገባው። ምን እድል አጋጣሚ ያስፈልገው? ችግር የለውም፣ እድል ራሱ ይዘው ትመጣለች። አንቺ ግን ይሄ እድል ምናምን የምትይው ነገር ሆቢሽ ነው አይደል? እሱን ተይውና እንዴት ነው
ለኪሱ ቅርብ ነው ሩቅ? ምንም አይደለም። ያው ሲጠየቅ ቢደነግጥም ግን ከመክፈል ወደ ኋላ አይደለም። አጫውተሽዋል ወይስ? አቤት ምንድን ነው ያልሽው? ቆይ አላጫወትኩትም ብልሽ ምን ልታደርጊ ነው? ምንም አላደርገው ግን ዝም ብዬ ሹሩሩሩ ወጥቻለሁ። አንቺ ግን ምን አይነት ሰው ነሽ? ቆይ ሰው የያዘው ሁሉም ያጓጓሽ ምን አይነት ሰው ነሽ? እባክሽ አንቺ ካልተጠቀምሽበት እኔ ብጠቀምበት ምን ችግር አለው? ደግሞ ሰው የያዘው ነው የሚጣፍጠው። እናቱ ለቀቅ አድርጊው። እንደውም ሰኒ በመኖሯ ነው እንጂ ሰኒ ባትኖር ኖሮ ቤት ውስጥ ነበር የማስገባው። ምንድን ነው ጉቱ? ድራማ ምናምን እየሰራችሁ ነው እንዴ? እቺን ጨዋታ ማኛ ምን እንጫወታታለን? ጨዋታውን በምንድን ነው የጀመርሽው? ምንም ጨዋታ የለውም። ያው በቃ ወደ ቤት ስንገባ ተቀራረብን። ያው ፍቅር የሚሉት ዱላ መቶኛል ብሎ ነው የሚመላለሰው። ሌላ ምንም ታሪክ የለውም። አይ ወንድ ልጅ አሁን እኔና አንቺ አፈቀርኩ የሚል ወንድ ነው ዝም ብሎ ዘው ብሎ ገብቶ ከፍሎ ዘሎ ወጥቶ ዝም ብሎ ሄድ? ምንድን ነው ፍቅር እያሉ ጨዋታው መጀመር? እናቱ አንደኛው የናቀው ቃል አንደኛው ውድ ነው። እሺ እንዴት ባክሽ? ተነሻው እንውጣ። እኔማ ይሄን አፍቃሪሽን አንድ ቀን ሆቴል ይዤው ከች። ሰላም የሚቀለድና የማይቀለደው ለይተሽ ማወቅ አለብሽ። እየቀለድሽ ያለሽው አንቺ ነሽ። ይሄን እርካሽ ማንነትሽ በኮስሞቲክስ ሸፈነሽ አፈቀርኩሽ ሲልሽ ትንሽ እንኳን አታፍሪ? ማፈረም ካለብሽ አንቺ ነሽ። እናቱ የምትይውን ነገር ግን ታውቆሻል። እየሰደብሽኝ እኮ ነው። አይ እየሰደብኩሽ አይደለም፣ ልክሽ በሚገባሽ ቋንቋ ብቻ እየነገርኩሽ ነው። ኧረ እንደዛ ነው። ጥሩ እሺ ጥሩ እንውጣ። ያው ኪሩኪ እንዳትቀየምኝ እሺ? እኔ እንደዚህ ነገር ነው ስለማይመቸኝ። እሺ እና እንዴ ነገዜ አለን እንዴ? ፈታው እንዴ ባንዲሩ? እንዴ አዎ እባክህ፣ ከሱ ጋር ማን ይቃጠላል? ለውጣለው ማለት ነው እንዴ? በደንብ አለው እንጂ ለነገሩ ብጣቱን ቀንሷል። ገዜ ናላሳየ እንዴ? እያተናት አግኝታት ነበር። ለዛ ነው ፎቶዋን ይዘህ የመጣው። ኧረ እባክህን ያላገኘኋትም ጭራሽ አልሄድኩም። የቷን ስልክ ስቀበላት ቴሌግራም ላይ አግኝቼው ነው። ምን ነው እቺ ልጅማ የሆነ ቦታ አውቃታለሁ። በደንብ እርግጠኛ ነኝ አውቃታለሁ። መቼም አንተ ያልገባበት ቦታ የለም፣ እሱን እናውቃለን። ስንት ጊዜ ልውሰድህ እያልኩ። ኧረ በስመ አብ ገዜ፣ ጭራሽ የቡና ቤት ሴት መንገድ ላይ ራሷን ከምትቸረችር ጋር ራሴንማ አላረክስም። እያወቀኝ ምን ነካ? ኧረ ጥላቻን ቀነስ ያድርገው ወንድም። እንዴ እኔ የሆነ ቦታ አውቃታለሁ ነው ያልኩት። ምናልባት መዝናኛ ቦታ ምናምን ሊሆን ይችላል። ይልቅ ገዜ አንድ ያልገባኝ ነገር ልንገር። እንዴት ነው እዚህ ፎቶ ላይ አይናማ የሆነችው? እንዴት? እሱን ነው ማሰብ። ምናልባት ከፎቶ በኋላ ሊሆን ይችላል ማየት የተሳናት። ቆይ እኮ የሚገርመው ነገር ደግሞ ስልኳ ላይ አንድም ፎቶ የለም እኮ ገዜ፣ አንድም ፎቶ። ዛሬ ላይ ሆና ትላንትን ላለማስታወስ ይሆናል ያጠፋችው ፎቶዋን። አዎ እንዳልከው ሊሆን ይችላል። ደግሞ ታውቃለህ የፎቶ ትስታ በጣም ከባድ ነው። እኔ ግን አንተ ባሰብከው መንገድ ልቤ ሊረዳልኝ አልቻለም። ገዜ እኔ ባየኋት ልብ እኮ አንተ ስላላያት እኮ አላያትም። አንተ እዛ ነው የምትፈርደው አንተ። አያያያያያያያይ እኔ እቺ ልጅ የሆነ ቦታ አውቃታለሁ። እመነኝ የሆነ ቦታ አውቃታለሁ። የት?
እሱም ማሰብ ይጠይቃል እኮ። የት ነው የምታውቃት? እሺ አዲስ የቤት ኪራይ የሚከፍለው የሚሸምተው ዋለፈው ይሸበላ ወይስ ይላል? ቆይ አንቺ ምን ነው እንደዚህ አሙቆልኝ ሆንሽ? እሺ ቆይ የሆነ ተማመናችሁበት ማለት አለ እደርስበታለሁ ደግሞ በቃ እንዴ በነገር እድሜሽን ልትጨርሽ ነው አይደለ? የማይመለከትሽ ነገር ከምትገቢ ለምንድን ነው አርፈሽ ስራሽን ማትሰሪው? ደግሞ አይመለከተኝም ማለት ወርቅ ያሳይሻል። ምን ማለት ነው? ምን ያሳይሻል? ቆይ አንቺ ከዚህ በፊት ትተዋወቃላችሁ? ደንበኛሽን ነጥቃሻለች? እሺ ንገሪኝ። አዎ የኔ ልብል ለቀማች ባገኘውማ ዲት አርጌ የስራን በርክኬ ደንበኛ እንደማረጉ አሳይሽ ነበር። ሰሚኛለሽ? ከዚህ በኋላ እንደዚህ የማይረባ ነገር ስትናገሪኝ ፈለግ አንከሽ ነው ንገሪ። ሰምተሽኛል አይደለ? ሰምተሽኛል አይደል? ከዚህ ደስ እንደሚል ዛሬ እስከ ጥግ ነው የሚጠጣ። የት አባቱ እስኪ ጠጣ የኔ አባት። ደስ ይላል አይደል? እንደዚህ አንዳንዴማ እንደዚህ መፍታታት መደሰት። አንተ ተደሰት ተፈታታ እንጂ የትም ነው የማስገባ የትም ነው የምወስድ። ከዚህ ይደግፍ ግድ የለም ጉርም የታባቱ ኧረ ጠጣ እንጂ ይሁን እንደሰት ቢፈልገስ እንደሰት የታባቱ በቃ መደሰት ነው በቃ። እኔም እኮ ደስ ብሎኝ እኮ ነው ባንተ። ወይኔ ከዚህ ሂሩት እኮ ነች። ሂሩት ደውለች። አንተ ያማል እንዴ? የተሰበረው እግሬ ድጋሚ ልሰብረው ነው እንዴ? ከዚህ አሁን ያማል ከምትለኝ ወደፊት ያማል ብትለኝ ይቀለኛል። እሺ ሂሩት ደውለች እኮ ነው የምልህ። የራስህ ጉዳይ። ይቅርታ ጓደኛዬ፣ ደስታ እኮ ነው ደስታ። ሂሩት ደውላ ሄሎ ሰለሞን። ሄሎ ሂሩት፣ እንዴት ዋልሽ? እግዚአብሔር ይመስገን። ደህና ነሽ? አልበደና ምንጻፍ ይመስል ዛሬ ፈልጌ ነበር። እኔ ቤት እሺ፣ አሁን መጣሁ። አሁን እመጣለሁ። እና ስንት ሰዓት ትደርሳለህ? እሺ እጠብቅሃለሁ። እሺ እጠብቅሃለሁ። እመጣለሁ አለ። አሁን እመጣለሁ አለ። እና ድምፅ አንተርቸው ሊከናል። ወይ ጉድ! አንቺ ጉራሽ ግን በስቷል። በይ በቃ ተዘጋጅተሽ ጠብቂው። እሺ ሂሩት እኮ ነው። ምን አስበሽ ነው? ከወንዶ እንኳን አታውቂም እንዴ? በእኔ ሰዓት ደርሶብኛል። ዘገጃለሁ። ከዚህ ሂሩት እቤት ና አለችኝ እኮ። ባኮረዛ እንዴ! ቆይ አንተ እቤት ና አለችኝ ብለህ ነው እግሬ እንደዚህ ያደረከው? አብረን እንደር ብትል ምን ልታደርገው ነበር? የተሰበረውን እግሬ ያው ነው እኮ እባክህ። ማደር ባትፈልግም መዋል ትፈልጋለች ማለት እኮ ነው። ቆይ አሁን አንተ ተናደህባት ስታወራኝ አልነበረ? ና ስትል እንዴቱንም ሁሉንም ነገር ረሳኸው? ለማንኛውም መሄድ አለብኝ። ቶሎ እሷ ጋር መድረስ አለብኝ። ከዚህ የሚጠጣ ይደገም። እባክህ ሂድ፣ ራስህን ቻል። እኔ ከፈለኩ ደውዬ አስጨምራለሁ። እሺ ገዜ፣ አመሰግናለሁ። ቻው በቃ ይቅዳ በለኛ እመለሳለሁ። ወይኔ ደከመኝ። ወይኔ
ወይኔ ምን አይነት ሰው ነው? ወይኔ ቆይ ትመጣለህ። ሂሩቴ ወይዬ ስልኬ ምኑ ጋ ነው? እስኪ ኪችን አካባቢው እሙማ አግኝቻለሁ። ስሚ ተዘጋጅተሽ ጠብቂው እንዳልኩሽ ሄጃለሁ። አንቺ በቃ የማወራው ነገር አይገባሽም አይደል? ቻው። ሶሪ ያልደበረም አይደል? አልቆየሁም። ሂሩቴ እኔ እኮ ማቅረብ እችላለሁ እኮ። አረ ችግር የለውም። ሻዩን ላምጣ። ቢያንስ እንኳን እሱን እኔ ላቅርበው። ችግር የለም። ባይሆን ሌላ ነገር ባላደርግ እኮ ሻይ እንኳን አፍልቼ ልጋብዝ ብዬ ነው። ኧረ ችግር አልነበረውም። ምንም ችግር የለም። ሶሪ ደስ ትለኛለች ቢራቢሮ ታምራለች ሁሌ ሳያት ትገርማለች ቢራቢሮ ደስ ትለኛለች እኔ ቁጭ እሱ ትጨቀቀ ሂሩቴ በእውነት በጣም ነው የማመሰግነው። ከልብ ያመሰግንሻለሁ። ኧረ ሶሊ ምን አደረግኩልህና ነው? በዛ ላይ እኔ ነኝ እኮ ይቅርታ መጠየቅ ያለብኝ። ምንም እንኳን ነገር ባላደርግ ሻይ እንኳን አፍልቼ ልጋብዝ ብዬ እኮ ነው። እንግዲህ ጉርሻ ተወጂ አትወጂ አላውቅም። ዝም ብዬ ላውርስሽ። አንተ ምን አደረግክልና ነው? ይልቅ አሁን ምግቡን እንብላ። እንደኔ ያጎረሱሻል? እሺ። አረ በጣም እንጣፍጦ። ሻዩም እዚህ ጋር ይሻላል። ባለሙያ እኮ ነኝ። ግን ሂሩቴ በእውነት በጣም ይቅርታ መጠየቅ ያለብኝ እኔ ነኝ ይቅርታ መጠየቅ ያለብኝ። እሺ እሺ። ሳይቀዘቅዝ ጠጣ። እሺ እሺ። ስለዚህ ስለተፈጠረው ነገር በሙሉ ይቅርታ አደረግሽልኝ ማለት ነው? ሱሌ አንተ ምን አደረግ? አንተ እኮ መልካምነትህን ያሳየኝ፣ ለሰው ያለህን ክብር። እውነት? አዎ ይቅርታ አድርጌልሃለሁ ሱሌ። ምክንያቱም ስለተፈጠረው ነገር እኔም ሆነ አንተ የምናውቀው ነገር የለም። በልባችን ውስጥ የያዝነው ስሜት ገፋፍቶን እንጂ አንተ እኔን ለመጉዳት ሆን ብለህ እንዳላደረግከው እኮ አውቃለሁ ሱሌ። ምን ለማድረግ እየሞከርክ ነው? ይቅርታ ሳላስፈቅድ አቀፍኩሽ አይደለ? ይቅርታ። በቃ ጓደኛዬ ጋር ልደውልለት። እንዴ ቆይ ምን ብለህ ነው የምትደውልለት? ይቅር አልሽኝ አይደለ? እሱ አዎ ይቅርታ አድርጌልሃለሁ። ከዛ በፊት ግን ሰለሞን ማን እንደሆነ ማወቅ እፈልጋለሁ። ሂሩቴ ሰለሞን ምን ታሪክ አለው? ታሪክ የለውም። ታሪክ አልባ ውለት ያለው ሰው ግን ሰለሞን ማለት በህይወቱ አንድ ነገር ማድረግ አይፈልግም። ሰዎችንም መግፋትም መጉዳትም አይፈልግም። እና ደግሞ በህይወቴ ምን ትጠላለህ? ውሸት ፈጽሞ አልወድም። በጣም ነው የምጠላው ውሸት። ለእኔ ውሸት ማለት የነገሮች ቁንጮ ነው ብዬ ነው የማስበው። እና ደግሞ በዛ ላይ ምን ያስደስታል ብትይኝ ቀለል ያለ ህይወት ምናምን ይመቸኛል። እና ህይወት ላይ ማካፈል ብዙ ደስ አይለኝም። ቀለል ያለ ህይወት ይመቸኛል። በጣም የምወደው ነገር ግን ደግሞ ከሰዎች ጋር ተሰብስቦ መብላት፣ አብሮ ጊዜ ማሳለፍ፣ እሱ ነገር በጣም ያስደስተኛል። እና ብቻ የሰለሞን ታሪክ ባጭሩ ይሄ ነው። ቆይ ግን እኔን እንደዚህ አስለፍልፈሽኝ አንቺስ? ሂሩት እንደምታያት ናት። በጣም የሚጠላው ነገር ቢኖር ሰው የሚንቅ ሰው አለ አይደል?
በብሩ ሰውን መግዛት የሚፈልግ ሰው እሱ ለኔ በጣም አላርጅኝ። ሶሊ ዛሬ መጨረሻ ጊዜ አብረን ነው። ከዚህ በኋላ አንተ የተሻለ ሴት የምትገባ ሰው ነህ። ስለ ሕክምና የሞከርሽው ነገር አለ? ምንም የሞከርኩት ነገር የለም። እንደ ሂሩቴ መሞከር አለብን። እንሞክራለን፣ ግድ የለሽም። እሱን እርሳው ሶልዬ፣ እሱ የሞተ ነገር ነው። ይልቅ ከዛሬ በኋላ ሌላ ጊዜ እንዳላስቸግር ዛሬ ካንተ ጋር ማሳለፍ እፈልጋለሁ። ፈቃደኛ ነህ? ያንቺ በሆነ ነገር ማን ይከለክልሻል? ያው አንቺ እንደጀመርሽ አንቺ ትጨርሻለሽ ማለት። ይኸውልሽ ሂሩቴ፣ አንቺ በነገርሽኝ መንገድ ሰርች አድርጌ መዳን እንደምትችይ በደንብ አረጋግጫለሁ እና ሕክምናውን መሞከር አለብን። እሱን ተውና ምንድን ነው ያልከኝ? አረ ሂሩቴ፣ እኔ እኮ ከአንቺ ውጭ ሴት አላውቅም። እማውቀው አንቺን ብቻ ነው። እና ደግሞ ይኸውልሽ ሕክምናው ብዙ ብር እንደሚያስፈልገው አረጋግጫለሁ። ለሱ ደግሞ ዝግጁ ነኝ። በቃ ሂሩቴ፣ ህይወት ለመስጠት አስቤያለሁ። ድነሽ ዓለምን እንድታያት እፈልጋለሁ። በቃ እውነት እፈልጋለሁ። እሺ በቃ ታዲያ ነያ ሆቴል እንዴ? ስሚ ደግሞ ይሄን 15 ቀን ደግሞ ከኔ ጋር ነሽ። እሺ ሂሩቴ፣ ስለ ምግቡ ስለ ሻዩ በጣም አመሰግናለሁ። ጥሩ ምግብ ነው የጋበሽ። እግዚአብሔር ያክብርልኝ። እሺ እና ደግሞ ሕክምናውን በደንብ አስቢበት። እሺ